ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? በሰሞኑ ጠፍተን ነበረ በተለያየ ምክንያት። ነገር ግን አሁን አቅማችንን አሰባስበን የተሻሉ መኪኖችን ይዘን ከ300 ሺህ ብር ጀምሮ በርካሽ ዋጋ የሚሸጡ መኪናዎችን ሰብሰብ አድርገን ይዘን መተናል። በዛሬው ዕለት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንደተለመደው ጀምሩ። አብራችሁ ቆዩ። ማርቲ ገበያ የብዙዎች መገበያ። ዋን ኤችዜድ ሲንግል ካፕ ሞዴሉ 2011 ስድስተኛው ወር ላይ ነው። ሞተር አልፈታም፣ ጠርዝ ማዕዘን የለውም። ከዚህም በፊት አልወደቀም፣ ቀለም ደርቧል። ዋጋው 9 ሚሊዮን ይባላል። ዲኤክስ ሞዴሉ 1985 ምንም አትፈልግም። ዋጋ 300 ሺህ ብር ነው። ኮስተር ሞዴሉ 2007 ኮር 3 ኦሮ 91 ሺህ ቤት ነው። ባትሪ ይፈልጋል። ሌላ የሚፈልገው ነገር የለም። ንጹህ መኪና ነው። ነገር ግን ባትሪ ፈልጎ መኪናው ቆሞ ነው ያለው። ዋጋው 2 ሚሊዮን 900 ሺህ ብር ይባላል። እንግዲህ የሚቀጥለው አመት 2019 ለሰርቪስ ብዙ ሰዎች ይፈልጉታልና ይሄን ላደርስ ወርጃለሁ ዛሬ። ሌላም ኮስተር አለ ስራ ላይ ያለ ነው። ሞዴሉ 1986 ነው። ታርጋው ኮድ 3 ነው። ዋጋ 2 ሚሊዮን ይባላል። ያው ውስን ድርድር ይኖረዋል ማለት ነው። ሃችባክ 1990 ሞዴል ነው። ሞተር ሻንሲ ጠርዝ ማዕዘን የለውም። ጽድት ያለ መኪና ነው። ዋጋው 900 ሺህ ብር ነው የሚባለው። ውስን ድርድር ይኖረዋል። ሃይዙዚ ቅንጅት የጭነቱ ሞዴሉ 2005 ሻንሲ ሞተር መላሽ ካምቢዮ ዲፈረንሻል ንጹህ ነው። ዋጋው 3 ሚሊዮን 200 ሺህ ብር ይባላል። ይህም አስቸኳይ ሽያጭ የወጣ መኪና ነው። ሎንግ ቤዝ ነው። ሞዴሉ 1998 ምንም ንክኪ የለውም። ባሌስትራ ነው። ታርጋ ኮድ 2 ኦሮ ነው። ማለቂያ ዋጋ 3 ሚሊዮን 300 ሺህ ብር ነው። ቶዮታ ላንድ ክሩዘር ኮብራ ማለት ነው። ሞዴሉ 1991 ሞተር ሻንሲ ንጹህ ነው። ጽድት ያለ መኪና ነው። አልወደቀም። ዋጋው 2 ሚሊዮን 600 ሺህ ብር ነው። ዳማስቱ ሞዴሉ 2004 ነው። ቦሎ 6 ሰው ነው። ከዛ ውጪ ጨምሮ መጫን ይቻላል። መኪናዋ ሰፋ ያለች መኪና ናት። ምንም አትፈልግም። ሞተር ንጹህ ናት። ዋጋ በስራ ላይ ያለ ዋጋው 700 ሺህ ብር ነው። ሃይሩፍ ሞዴሉ 2010 11ኛው ወር ላይ ነው። ኦልሞስት 2011 ማለት ይቻላል። የሚፈልገው ነገር የለም። ነገር ግን መኪናው ጠርዝ አለው። ከዚህ በፊት ትንሽ ንኪኪ ጠርዝ አለው። ያንን ታሳቢ በማድረግ ነው ዋጋው ቅናሽ የሆነው። ዋጋው 4 ሚሊዮን ይባላል። 600 ሺህ ባንክ አለበት። እስከ 3.4 ድረስ ለእጁ ይፈልጋል ማለት ነው። ተመላሹ በወር 34 ሺህ ብር ነው። በጣም ቆንጆ መኪና ነው። ይሄም መግዛት ለምትፈልጉ ሰዎች እጄ ላይ ይገኛል። ኦሮ ታርጋ ነው የያዘው። እንግዲህ ደውሉልኝ። ለዛሬ ይዣቸው የመጣሁት የመኪና አይነቶች እነዚህን ይመስላሉ። ማርቲ ገበያ በአዲስ መልክ መኪኖችንም እንዲሁም ደግሞ የቤት ሽያጮችን ሰብሰብ አድርጎ በየቀኑ ለእናንተ ዘወትር 1 ሰዓት ላይ ወይም 12 ሰዓት አካባቢ ምሽት አካባቢ ማለት ነው ቪዲዮውን ይዞ በዩቲዩብ እንዲሁም በቲክቶክ በተለያዩም ሶሻል ሚዲያ ገጾቻችን ለመልቀቅ ተዘጋጅተን መተናል። እናንተም ደግሞ መግዛትም ሆነ መሸጥ ለምትፈልጉ ሁሉ ዝግጁ ሆነናል። ደውሉልን። ስልካችንን እዚህ ባዮ ላይ እንዲሁም ደግሞ ስክሪን ላይ ታገኙታላችሁ። የተለያየ መኪና ያላችሁ ከነ ሊብሬው ከነ ማስረጃው በቴሌግራም ለማርቲ ገበያ መላክ ትችላላችሁ። ምንም ደላላ ሳይበዛበት ደላላ ሳያጨናንቃችሁ ገዢ ብቻ ይዘንላችሁ እደጃችሁ ድረስ በመምጣት መኪና ያለበት ቦታ ማለት ነው መሸጥ እንችላለን። እንዲሁም ደግሞ ገዢዎች እኛ ጋር ስትመጡ መኪናው
ትክክለኛ ፋይል ያለው መሆኑን እርግጠኛ ሆናችሁ መምጣት ትችላላችሁ። ምክንያቱም ሊብሬ አስልከን ነው መኪና የምንሸጠው። የደላላ መኪና ብቻ ሲሆን ነው ሊብሬ የሌለው መኪና ወይም ደግሞ ሊብሬ የሌለው ስል ማስረጃ መኪናው ስለ መኪናው ይዞታ ይነግሩኛል እንጂ ሊብሬ ብዙ ጊዜ ከደላላ የኛ ደላላ አብዛኛው ሙሉ መረጃ ስለማይቀበል አይቀበሉም። ያ ከሆነ ደግሞ እኔ ነግራችሁና ከደላላው ጋር አገናኛችኋለሁ። ያለውን ነገር በደንብ ጠይቃችሁ ሳትለፉ ሳትደክሙ ባላችሁበት ሆናችሁ ከደላላው ጋር አውርታችሁ ነው ወደ መኪናው የምትሄዱት ማለት ነው። እንዲሁም ቤት ሻጮች ካላችሁ እንዲሁም ገዥም ካላችሁ ውጭም ሀገር ሆናችሁ መኪናችሁ ቤታችሁን መሸጥ ለምትፈልጉ ሰዎች የእኛ ራሳችን አሳይተን የምትፈልጉትን ዋጋ አስቀምጠን ቤትም ለመሸጥ ተዘጋጅተናል። ስለዚህ ቤት ሻጮችም ገዢዎችም በ2019 ማለት ነው በደንብ አድርገን ስራውን እየሰራን እንሄዳለን። ይህንን መረጃ እንግዲህ በደንብ ለሌላውም እንዲሁ ቤት ለመሸጥ ተቸግሮ ያለ ማለት ለማን ደላላ ልንገር፣ ደላላ አይታመንም እና ለማንስ ነግሬ እንዲሸጥልኝ ላድርግ የሚል ሰው ካለ ቤታችሁን በመያዝ ኃላፊነት በመውሰድ በማሳየት ለቤት ገዢዎች ማቅረብ ይቻላል ማለት ነው። ቀጥታ ስንይዝ ያው መረጃ በደንብ እንፈልጋለን ስለ ቤቱ ጭቅጭቅ ያለበት እንዲሁም ደግሞ ያልተጣራ መረጃ ከሆነ ወደ ሽያጭ ማናወጣም። ለዛ ነው በደንብ አድርጌ የምነግራችሁ። እንዲሁም ገዢዎች ደግሞ አገር ውስጥም ሆናችሁ እንዲሁም ውጭ ሆናችሁ ደግሞ አገር ውስጥ እስቲ ገንዘቤን ቤት ላይ ባስቀምጠው ነገ ቤት ስለሚጨምር ገንዘቤ ዋጋ ይኖረዋል ብላችሁ ለምታስቡ ባንክ አስቀምጣችሁት የገንዘባችን አቅም እየደከመ ስለሆነ ግን እቃ ላይ ባውሎስ ብላችሁ ላሰባችሁ ሰዎች ምንም ችግር የለም። የትኛውም ቦታ ላይ የምትፈልጉትን የቤት አይነት ቪላ ሊሆን ይችላል፣ ጂ+2 ጂ+3 እንዲሁም ሌሎች አፓርትመንት ሊሆን ይችላል። የተለያዩ ቤቶችን ሽያጭ ላይ እናውላለን ማለት ነው። ከዛሬ ጀምሮ ዛሬ የመኪናው ዋጋ ብቻ ነው የለቀቅነው። ነገር ግን ነገ ቪዲዮ የተዘጋጀ ስላለ ስለ ቤቶችም አዲስ አበባ ውስጥ ሙሉ ክፍለ ከተሞቹ ላይ እንሰራለን። እንዲሁም ከአዲስ አበባ ውጭ ደግሞ ይሸጥልን የምትሉት ቤት ካለ በአካል በመሄድ ያለውን ነገር ቼክ አድርገን ወጪያችንን ከሸፈናችሁልን ቤታችሁን ለመሸጥ ዝግጁ ነን። ማርቲ ገበያ የብዙዎች መገበያ እንደመሆኑ መጠን ሰው የሚፈልገውን ብዙ ሰዎች ስላሉ ከዚህም በፊት ቤቶችም ላይ ሞክረናል። ከዚህ በፊት መጀመሪያ አካባቢና ብዙ ቤት ገዢ ሻጭ ስላለን ወደ ቤቱ አመዝነናል ማለት ነው። ስለዚህ እናንተም ቤታችሁ እንዲሸጥላችሁ ከፈለጋችሁ እኔ ጋር ነው ሁሉን ነገር የሚጨርሱት። ከዛ እናንተ ጋር ለመዋዋል ለውል ብቻ ነው ግንኙነት የሚኖራቸው ገዢዎች ማለት ነው። በማርቲ ገበያ ቴሌግራም፣ ዋትስአፕ ሌሎችም እንትን ላይ መላክ ትችላላችሁ። አብዛኛው የምጠቀመው ቴሌግራም እና ዋትስአፕ ነው። ለውጮች ዋትስአፕ ስለሚቀላችሁ ዋትስአፕ ላይ ስለ መኪና ስለ ቤቱ ፎቶ መረጃ አድርጋችሁ ብትልኩልኝ በራሳችሁ ስም ያለ ከሆነ በራሴ ስም ነው እንደዚህ ነው ብላችሁ መረጃውን ግልጽ የሆነ መረጃ አድርጋችሁ ላኩልኝ። ምክንያቱም ቤት የሚንቀሳቀስ ንብረት ስላልሆነ ያለበት ድረስ ሄደን በማየት ቪዲዮ በመቅረጽ ፎቶ በማንሳት መረጃውን በደንብ አጣርተን ለእናንተ ለሽያጭ ገበያው ላይ ባለው ዋጋ በአካባቢው ዋጋ ልናቀርብላችሁ ዝግጁ ነን። ይህንንም የምናደርገው የእናንተን ፍላጎት ስላለበት ነው። ብዙ ሰዎች ቤትስ አሰሪም ወይ ቤትስ አታቀርቢልንም ወይ የምትሉ ስላላችሁ መረጃ ግልጽ መረጃ ነው የማቀርበው። ብዙዎች አሁን በጠፋሁበት ጊዜ ኮሜንት ላይ ጽፈውልኛል፣ ጠፋሽ ከሌላው የተሻለ መረጃ ስለምታቀርቢ ነው የምንከታተልሽ ብዙ ሰዎች ብላችሁኛል። አብሮነታችሁ አሁንም እንደማይለየኝ አምናለሁኝ። እኔም ደግሞ እናንተ የምትፈልጉትን ለማቅረብ ተዘጋጅቼ አስቤበት ተጨንቄ መጥቻለሁኝ። እንግዲህ እንደማታሳፍሩኝ ተስፋ አደርጋለሁ። በቅርብ ቀን 100,000 ዩቲዩብ ቻናሌን 100,000 ታስገቡልኛላችሁ። የምታዩ ሁሉ ሰብስክራይብ
ሼር ማድረግ አትርሱ። ምክንያቱም ብዙ ሰው ሻጭም ገዥም ነው። ከዚህ ውጪ ደግሞ ያው ደላላ ነው ምን ሆነው ማለት ነው። ስለዚህ ሁሉም ገበያ ላይ አለን ሁላችንም። ስለዚህ የሚጠቅምና ለወደፊትም ልንገለገልበት የምንችል ሶሻል ሚዲያ ወይም ቻናል ነው ማርቲ ገበያ። ስለዚህ ነገም እንኳንም ሰብስክራይብ አረኩት ማርቲ ገበያን ብለን እንድንከታተልበት ይረዳል ማለት ነው። ስለዚህ የምትሉበት ይሆናል። ለዛሬ ይዤ የመጣሁት ይሄን ይመስላል። ስለተከታተላችሁኝ እጅጉን አመሰግናለሁ። ሰላም ሁኑልኝ። ማርቲ ገበያ የብዙዎች መገበያ